ጌታ ማተሙን እሱ ፈታ ቅዱሳን ባንዱንና ክብሩት ከኔ ጋር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ እንግዲህ ከመዲናችን አዲስ አበባ ወጣ ብለን በውቢቷ የሐዋሳ ከተማ ላይ እንገኛለን። ድባቡ በጣም የሚያምር ነው። እኛም ከአዲስ አበባ እስከዚህ ውብ ከተማ ድረስ ተጉዘናል። እንደምትመለከቱት አካባቢው በጣም ደስ ይላል። የበዓል ድባብ ሞቅ ያለ ነው። እኔም ደግሞ ከዚህ በዓል ጋር የተያዙ አንዳንድ ጥያቄዎችን የከተማይቱን ነዋሪዎች እየተዘዋወርኩኝ ስጠይቃቸው ነበረ። እንግዲህ ይህ በዓል ሲነሳ የክርስቶስ ሞትና ትንሣኤን በምናስብበት ጊዜ አብሮ የሚነሳ የሚታወስ ልንረሳው የማንችለው ነገር አለ። ይህም የኢየሱስ ክርስቶስ ፊልም ነው። ብዙዎቻችን ስቅለት ላይ አርብ ማታ ይህንን ፊልም እያየን አድገናል፣ እያየንም ነው የምንገኘው። እንግዲህ ታዲያ ስለዚህ ፊልም የከተማይቱ ነዋሪዎች ትውስ የሚላችሁ ነገር ምንድነው ስል ጠይቄያቸው ነበረ። የከተማይቱ ነዋሪዎችስ ምን ምላሽ ሰጡኝ? እሱን ተከታትለን እንመለስ። ኢየሱስ ክርስቶስ ሲገረፍ ግርፋቱና የእሾህ አክሊል ሲደረግበት እኔ ማስታወሳት ፓርት ሁሉንም በጣም እያየን ነው ያደግነው በልጅነታችን። ግን ይሄው ስምዖን የሆነ ሰዓት ዘመኑን ሙሉ ጠብቆ ልክ ክርስቶስን እንዳገኘ በቃ አሁን ከዚህ በኋላ ምን በሞትም አይቆጨኝም አይነት ነገር ተናግሮ ነበር። በቃ ያቺን ፓርት ሳያት በቃ ምን ያህል ክርስቶስን ጓግቶ እንዳገኘው ወደኛ ህይወት ሳመጣው በቃ እንደዛ ነው ብዙ ጊዜ እንትን ማድረግ ያው ተናፋቂ አምላክ እንዳለን እሱን ነው ማለት ኢየሱስ ተነስቶ የጴጥሮስ ሩጫ ሁሉ ጊዜ ይደንቀኝ። እሱን ይሄንን ዳቦ ድንጋይ ያለበት ቦታ እሱ ቦታ በጣም ኢየሱስ ሲፈተን የነበረበት ቦታ ማለት ነው። የሰው ልጅ በዳቦ አይኖርም የሚለው ነገር ነው። እሱ ትዝ ኢየሱስ ክርስቶስ በወቅቱ በዛን ሰዓት የደረሰበት ያው ከተጠመቀ በኋላ የደረሰበት ስቃይ ያው የትንሣኤውን አስታውሳለሁ በፊልሙ ላይ ማለት ነው። ለኛ ብሎ እጁ ሲመታ ትዝ ይለኛል። እሷ ትዝ ትለኛለች። ይሁዳ አስቆሮት በ30 ብር መሸጡን ክርስቶስን ገርፈውት በዛ በቆዳ በዛ ጅራፍ ገርፈውት ይሰቅሉት ይዘው ሲሄዱ እዛ ፓርት ልጅ ያለ በጣም እናለቅስ ነበር። ቁስሉ ይሰማል ነበር። እንደራስ ስሜት ነው ታስበው ቁስሉ ህመሙ እንደራስ ሽመታዩ ያ ነገር ሁሌ ትዝ ይለኛል። አለቅስበታለሁ እስቲል ነው ድረስ በቃ ስሜቱ አለ። ይሄ ሁሉ ለኔ ነው እንዲያልሽ። በመጨረሻው ሰዓት አብረውት የነበሩት ደቀ መዛሙርቶች እሱን እሄዳለሁ አሁን ጊዜው ደርሷል ሲላቸው ካጠገቡ ሁሉም የጠፉበት ሰዓትና በዛን ሰዓት ደግሞ ጴጥሮስ ይከተለው የነበረው እና የማይችለው ነገር ሲገጥመው ደግሞ እንዴት እንደካደው ያቺ ነገር በጣም ከውስጥ ያትጠፋ። ይሁዳ አሳልፎ ሲሰጠው ኢየሱስ ክርስቶስ የሳመው እሱና ጆሮዋ 3 ጊዜ ጮኸችው ጴጥሮስ ሲክደው ፓርት ሲገርፉት ሲሰቅሉት እሱ ፓርት አለ አይጠፋብንም። በመቀጠል የከተማይቱ ነዋሪዎች የጠየኳቸው የነበረው ትንሽ ወዝገብ የምታደርግ ናት። እንደ ኢትዮጵያ እንግዲህ አመት በዓል ሲደርስ ገና ላይ፣ አዲስ አመት ላይ፣ ፋሲካ ላይ እንደ አቅማችን ሁላችንም ዶሮ ነገር በግ ነገር ጣል አድርገን ፐርቸስቸስ እያለን እናሳልፋለን። ፋሲካ ላይ ሲሆን ግን ዶሮ ይታረዳል። ይሄ ነገር ፋሲካና ዶሮን የሚያገናኛቸው ነገር ይሆን? ምናልባትስ ጴጥሮስ ከካደ በኋላ የጮኸችውን ዶሮ እየተበቀልናት ይሆን? ይህንን ጠይቂያቸው ነበረ። ምን አሉን? ተከታትለን እንመለስ። ፋሲካና ዶሮ የሚያገናኝ ነገር ያለን ግን ደስ ስለሆነ ጾሙን የሁለት ወሩን ጾም ስለጨረሱ ያን በጾም የቆየውን ሰውነትና አይምሮን ለማሳደስ እንጂ ሌላ ምንም ችግር የለውም። አይ ዶርነቱ ሳይሆን ትንሽ ክርስቶስ ያው በግ ቢሆን ይመረጣል። ግን ያ በጉ ክርስቶስ እንደሆነ ያ መታረዱን ለኛ ዋጋ መክፈሉን ነው። ግን ብዙ ጊዜ አሁን ላይ ያንን ፋሲካ ታሳቢ ማድረግ ሳይሆን በዓሉን በልተው ምናምን ነው ብዙ ሰው። ግን መታሰብ ያለበት ክርስቶስ ለኛ ዋጋ የከፈለውን ያው የታረደውን በግ ያንን ተስማሚያለሽ? በሚገባ እኔ የሚያገናኛቸው ነገር ያው በባህል ነው እንጂ ኢትዮጵያ ውስጥ ያው ትንሣኤ
ዶሮ በመብላት ጾም ሲፈታ ዶሮ ይበላል ሌሊት ላይ ማለት ነው። ያ ባህል ይመስለኛል። ከኢየሱስ ክርስቶስ ትንሣኤ ጋር ምንም ያገናኘው ነገር ያለ አይመስለኝም። ያው በዓል በመሆኑ መጠን ያው በዓልን ለማስመሰል እንጂ በዓልና ማለት ፋሲካንና ዶሮን የሚያመሳስል ነገር ባይኖረውም እሱን እኔ እንጃ። ያው ትንሽም ነገር ስለሆነ ሰዎች ቀለል ያለ ነገር ስለሆነ ብለክ ነው ያ ይኖራል ብዬ አስባለሁ። ምን ያገናኛቸዋል? ያ በዓል ስለሆነ በበዓል የተለመደ ትልቁ የበዓላችንን ድምቀት የሚሆነው ዶሮ ነው። ለዛ ነው ጊዜው በቃ ፋሲካ ሲባል ዶሮ፣ እንቁላል በየቤታችን በቃ ያለው ድባብም የዓመት በዓል በጣም ደስ የሚል ነው። ግን ምናልባት የፋሲካ ጊዜ ዶሮ የምናርደው ጴጥሮስ ሲክድ የጮኸችውን ዶሮ እየተበቀላት ይሆን እንዴ? እቺ 3 ጊዜ ጮህ እሱን እየተበቀላት ይሆን እንዴ? እኔ እንጃ። የዛን ሰዓትም እንደዛ ነው የሚመስለኝ። ህዝቡ እንዳለ ዶሮም ውድ ነው፣ እኛ ከመግዛት ወደኋላ አንልም። በቃ 3 ስለጮኸ መስለኝ ጴጥሮስ የካደው ሰዓት 3 ሲጮህ ዶሮም ተወደደ የዛን ሰዓት። አዎ ለዛ ነው ደስ የሚል። ዶሮ እንግዲህ ከባህል ጋር ተገናኝቶ ይሁን በዛ የመጣ ነገር ይመስለኛል። ግን ትልቁ የታረደልን፣ የሞተልን፣ የተቀበረልን በሶስተኛው ቀን የተነሳልን ኢየሱስ ክርስቶስ ነው። የለውም ምንም ያገናኛቸው ነገር። ታዲያ ለምን ይታረዳል? ሁሉም ሰው ዶሮ ፋሲካ ላይ እንዴት ነው ነገሩ? በተለምዶ ነው እንጂ እኛ ፋሲካችን ጌታችን ኢየሱስ ክርስቶስ ታርዶልናል። ሌላ ዶሮ ሙቁት ምናምን አያስፈልገንም። ጌታ ኢየሱስ ክርስቶስ ታርዶልናል። ለኛ ፋሲካችን እሱን። መጽሐፍ ቅዱስ ላይ እንግዲህ የኢየሱስ ክርስቶስ ስቅለትና ትንሣኤን በሚያወራበት ሰዓት ሁለት ነገሮች ጎልተው ይታያሉ። አንዱ ክህደት ሲሆን ሁለተኛው ደግሞ አለማመን ነው። ምናልባት ይሄንን ስል ጴጥሮስና ቶማስ ትዝ ይሏቸው ይሆን? ያነጋገርኳቸው ሰዎች የምር ጴጥሮስና ቶማስ ትዝ ይላቸው ይሆን? ምን አሉኝ? ተከታትለን እንመለስ። ጴጥሮስ ነው ያላመነው። የካደውን ጴጥሮስ አይደለም የሚነሳ አልመሰለውም። ተነስቷልም ሲባል እየሮጠ ሄደው ጴጥሮስ ነው። ካላየው አላምንም ያለውን ራሱ ጴጥሮስ አይደለም እንዴ? ሁለቱ ናቸው። ከግራና ቀኝና ከግራና ከቀኝ ያሉት ሰዎች ናቸው የተሰቀሉት። ወንጌሎቹ ከተነሳ በኋላ ነበሩ እነሱ አብረው ተሰቀሉ። አብረው ተሰቅሎ ነበረ። መነሳቱን ያላመነው ሰውዬ ማለት ነው። መነሳቱን ያላመነው ሰውዬ በዛው ይቀራል። ያላመነው ማን ነበረ ታስታውሳለህ? ማን ነበረ ስሙ? ረስቼው። ማቴዎስ ነው ጴጥሮስና ወይኔ አንዱ እኮ ጴጥሮስ ነው እንጂ አላምንም ያለውስ አላምንም ያለው አንቺ መልሽ። ወይኔ ማን ነበር ግን? ስሞቹ አሉኝ ጠፋብኝ እንጂ እዚህ የሚለኝ ስለ ክደቱ ስናስብ ጴጥሮስ ነው። የሽጠው ደግሞ ይሁዳ፣ ቶማስና ጴጥሮስ፣ ይሁዳና የካደው አለ። የካደው ይሁዳ ነው። ካልዳሰስኩኝ ያለው ጴጥሮስ፣ ቶማስ፣ ማን ነበር? ማቴዎስ ማን አይደል? ማን ብቻ ጠፍቶብኛልና እጁን እስከማሳየት አሳይኝ እስከሚል ድረስ ቶማስ፣ ጴጥሮስ መሰለኝ። ጴጥሮስ መሰኛውስ ይሁዳ የሸጠው ይሁዳ፣ የካደው ደግሞ ጴጥሮስ። እነ ጴጥሮስ ተጠራጥረው ማርታና ማርያም በሄዱበት እነሱን ባለማመናቸው ተከትሏቸው ነበር የሄደው። ሮጦ ሲሄድ ነበር። አንደኛው እንግዲህ ያው ዶሮ ሳይጮህ 3 ጊዜ ካደ ነው ጴጥሮስ አይደል? ጴጥሮስ ያንን ነው እኔ የማስበው። ጴጥሮስ 3 ጊዜ ዶሮ ሳይጮህ 3 ጊዜ ካደ። ያላመነውስ ማን ነበረ? ያላመነው እንግዲህ እኛም ትዘላለች። በመቀጠል የጠየኩትን ጥያቄ የነበረው በክርስቶስ ትንሣኤ ምን ሆነልን የሚል ነበረ። ከበዓሉ በዘለለ ከግርግሩ በዘለለ የክርስቶስን ትንሣኤ ስናስብ ምን ተደረገልን ብለን እንድናስብ ይህንን ጥያቄ አንስቼ ነበረ። የጠየኳቸው ሰዎች ምን ብለው መለሱልኝ? ተከታትለን እንመለስ።
ለኛ ሲል እንደተነሳ በእኛ ለኃጢአት ለኛ እኛን ለማዳን እንደተነሳ ነው ማስበው። እሱን አስበው ከሞት ተነስቷል እና አሁን ምንድነው አለው ዮሐንስ 14ኛ ምዕራፍ ላይ ልባችሁ አይታወክ በእግዚአብሔር እመኑ በእኔ ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ እንድስ ባይሆን ባልባችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁ ሁለተኛ እመጣለሁ ካዘጋጅ እኔ ባለሁበት እንድትሆኑ መጥቼ እወስዳለሁ ስላለ ተዘጋጁ ነው አለው። መዘጋጀት ነው አለብን እኛ ዝግጅት ያው እሱ ይመጣል ደግሞ ንስያ እየገባን የሱ መምጣት መጠባበቅ ነው እና ተስፋችን ያን ኢየሱስ ክርስቶስ በመነሳቱ እኛም ለወደፊት ወደ ሰማይ ተጠርተን እንደምንነሳ የሚያስታውስ ነገር ይኖራል። ኢየሱስ በሞት መነሳቱ ምሳሌ ሆኗል ለሰው ልጅ። በትንሳኤው እኛ መነሳትን አዲስ ህይወትን ማግኘት ማለት ነው። ያ መሞቱ እሱ ሲሞት እኛም እንደሞትን ነበር፣ ግን ሲነሳ ደግሞ ከዛ መነሳትን ህይወትን ማግኘት አዲስ ህይወት አዲስ ፍጥረት መሆናችንን ያን ህይወትን አገኘው ከሞት ዳንኩ በእኔ ፋንታ እሱ ሞተልኝ። እኔ መሞት ሲገባኝ እኔ ኃጢአተኛው መሞት ሲገባኝ እሱ ሞተልኝ። ስለዛ እሱ ሞቶልኛል። ህይወትን ያገኘውበት ነው ከሞት የዳንኩበት ማለት ነው። በትንሳኤው የኔ ትንሳኤ ነው የሆነው። ኢየሱስ ክርስቶስ ትንሳኤው ለኔም ትንሳኤ ነው የሆነልኝ። ሞቱም የኔ ሞት ነው፣ ትንሳኤውም የኔ ትንሳኤ ነው። እንደዛ ነው የሚሰማኝ። የትንሳኤን መታሰቢያ በዓል በመናከብርበት ጊዜ የምንዘምራቸው የተለያዩ ዝማሬዎች አሉ። እኔም ያገኟቸውን ሰዎች ከነዚህ ዝማሬዎች መካከል ጥቂቱን እንዲዘምሩልኝ ጠይቄያቸው ነበረ። እናንተ የምታስታውሱት ዝማሬ ይኖር ይሆን? የጠየኳቸው ሰዎች ምን መልሱልኝ? እሱን ተከታትለን እንመለስ። አንድ ዝማሬ ትዝ የሚለኝ ተወለደ ጌታ የሚለው ነው። አዎ ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል የሚለው መዝሙሩ አረሱም። ተነስቷል፣ የመቃብር ደጃፍ ተከፍቷል፣ አስከሬኑ በእውነት ኢየሱስ ተነስቷል የሚለው ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ተነስቷል ተነስቷል ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ ደም ተከፍሎበታል ህይወቴ ደም ምናምን የሚለው ደሙ እንደ ውሃ ጎረፈ የጌታ ጀርባ በጅራፍ ተገረፈ እግሩ እስኪነጋ ተራራውን ነጎደ። ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል፣ ድንጋዩ ከሩቅ ተንከባሏል፣ ከፈኑ ብቻ ነው አስከሬኑ የታል በእውነትም ኢየሱስ የኢየሱስ ደም ታስታርቀኝ የሚያስታርቀኝ የኢየሱስ ደም ያላጠበኝ የማጸሎት ነው የሚያጥበኝ የኢየሱስ ደም ሲያስታርቀኝ የማምልጃ ነው የሚያስታርቀኝ የኢየሱስ ደም ያላነሳኝ የማጸሎት ነው የሚያነሳኝ